እሷን ወደ እኔ ማምጣት የሚችል ሰው ካለ ልጅቷን እህቷን እኔ መቀበል እችላለሁ። ከዛ ጠዋት ወደ ኤምባሲ ይዣት መሄድ እችላለሁ። በባስ መምጣት አትችልም? እንደዛ የምትችል ከሆነ ችግር የለም። እኔ ቀበላትና ጠዋት ይዣት ሄዳለሁ። ከዛ ባስ ትሽን እንቀበላታለን። ቆይ ይኸውላችሁ፣ ነገ መጀመሪያ ቆይ ተደማመጡ። ነገ ይፈቀዳል አይፈቀድም? ቀጠሮ ሊሰጧችሁ ይችላሉ እኮ መሲ አይደል? ወደው ሊያሳያችሁ ይችላሉ። ፍቅር ነገ ሂዱ ያለውን ነገር እንትን በሉና ቤተሰብ ስንት ናችሁ ሲሏችሁ እህት አለች አንድ ላይ ተሰባስበን እንመጣለን በሉና እኔም እመጣለሁ። ይዛ ቀን አንድ ላይ ተሰባስበን እህቷን ይዘን አስክሬኑን እናያለን። አሪፍ በቃ እሺ። እሳለም ነገ ግን 8 ሰዓት ላይ ሂዱ። ከኢትዮጵያ ውክልና ሲሏችሁ ከኢትዮጵያ ውክልና እያጻፍን ነው። ልጅቷ የክፍለ ሀገር ልጅ ናት። አስክሬን የመሸኘት አቅም ግን ቤተሰቧ የላትም በሉ። ምክንያቱም ውስጥ ማውቀው ሰው ስላለ ችግር የለውም። መስዬ መግባት እችላለሁ። ኤምባሲ ውስጥ መግባት እችላለሁ። በቃ ያንን እኮ ደውዬ ነበረ። ደውዬ አድሬሷን ስጪኝ ብሎኝ መጀመሪያ ላይ ሰጠሁትና በቃ አጣርተን ቼክ ያው አይሰሩም። በጊዜው አይደለም የሚዘጉት፣ ዘግተዋል። ስደውላቸው ግን እሑድ ዕለት ነው የሞተችው ምናምን አለኝ። አልኳት እኮ እህቴን መጥቼና ነገ እንችላለን፣ ችግር የለም። ነገ አንቺ ጽኑ ቃልና አህመያ አብረህ ሂድ። አንተም ሶስታችሁ ሂዱና ከዛ ሬሳዋን ማየት ከተፈቀደላችሁ 5 ነን ብላችሁ መሲንና እህቷን ጨምራችሁ ተናገሩ። እህቶች አሉ ጨምራለን። ነገ እንመጣለን። እህቷን ይዛችሁ በሉና እኔ እህቷን ሄጄ መዳሟን እኔ መጥቼ ወስዳታለሁ ስላልኳት እኔም ቦል ሄጄ እህቷን ይዛት እመጣለሁ። ችግር የለም። ለአንድ ቀን ሀዘን ነው። ከጎኗ ሆነን አሳይተናት እንሸኛታለን እሷን። ነገ ግን እናንተ ስለሆናችሁ ችግር የለውም። ፎቶዋን አይዲን የላክሽልኝ እኮ ዙዙዬ፣ ፎቶ የለሽም? ኖርማል ፎቶ እሱን እንትን እያልኩ አሁን ይልኩልኛል። ፎቶ አልቀረው بدي ቶሎ ላኪ። ايوه بترشين اثيوبيا. هي اثيوبيا يعني هاي فلوس طياره ما اتفقنا يعني ممكن هاي بس نعمل هاي اثيوبيا بنات يعني في شوي ندفع يعني كلاتنا يعني. هي دائما تقول امباسي ممكن لا هي لازم امباسي كمان بده فلوس يعني مدام. زين اي مكتبه بتصيرين؟ ايوه تعالي قولي انا بطرش لوكيشن، تعالي تشيلي تقيس حرام. اوكي يسلموا شكرا مدام. انا بوديها بس عشان ما اعرف وين مكان وين شو هذول. اوكي متى يعني انا بكبرك هلا يعني هي وقت بالفوق يعني بس نحن بنكبرك يعني هاي شرطه متى بتشوفها نحن نسالهم الشرطه بعد نكبرك مال انتي. اكيد هي طاحت من فوق. ايوه ما في شيء ثاني لا. ايوه الله يخليكي شوفي يا تشرب ماي اكل يعني تقست مدام. هي انا غدا اكلت شيء، اكلت عيش وصالونه قلت كلي. ايوه شوفي يا ولا مدام ما عندها يعني. لا عادي، هاي خدامة في البيت نفس اولادي لازم. يسلموا شكرا مدام. زين وانت من بعد انتوا اهل دقس؟ لا هي اثيوبيا بالواحد بيتنا جنبنا بيت سوا جيرانها؟ هيوا انت بتبين بتروحين ابو ظبي؟ هيوا انت وبعد منو في هذا واحد ثاني كمان في بنات يعني شو تبون بتروحون؟ بس بنشوف يعني شو بدها هاي بتروح اثيوبيا لازم يعني بشوفوها ابوها وامها يعني. اوكي ان شاء الله. اوكي يسلموا مدام يعني انا بعمل لك تليفون متى ترجع يعني. زين هاي رقمك شو اسمك؟ انا ميسي. ميسي ان شاء الله. اوكي باكر اتصلي تليفون انا بقولك. اوكي يلا يسلموا يلا ما تبون شيء؟ ايه بس هاي يعني بس بكبرك. ايه يلا اوكي ماس በቃ እናመጣታለን ሄደን ችግር የለውም። ምንድነው ያለችው? አሁን እሷም የተፈጠረውን አታውቅም፣ ራሷን አጠፋች ነው የምትለው? ኖ አይ እቺ እህቷ እዚህ ያለችው እህቷ አሰሪዋ ናትና እንድታያት ፍቀጅላት ነው ያልነው። ግን አሁን እቺን ልጅ ለማምጣት ግን አቡዳቢ ቦታው ድረስ ሄዳችሁ ኤምባሲ ጋር እህቷ አለች ልናያት እንፈልጋለን ብለን
ልጅቷን ራሱ ማየት ያስፈልጋል። ከፎቅ ወድቃ ነው ምንድነው አስክሬኗን ማየት አለብን። አይ ቲንክ እኔ በቦታው ነበርኩ። የገባችሁ ሁሉም ሰው ምናምን የሚለው ፕሮፋይል የገባችሁ ነበርኩ። መረጃ ልስጣችሁ። ይሰማል? ኦኬ ሰላም ነው? ይሰማል? አዎ ይሰማል። ይሰማል? ማን ነው የሚያወራው? ከሰራው ነው እንደነበርኩ ሰው ነው። ማን ነው የሚያወራው? እኔ ራሱ እንጃ ማን እንደሚያወራ አልገባኝም። እስኪ በደንብ አጣሩ። መሲ ከቻልሽ እዛ ቦታ ላይ ሂጂ። ከሰው ተጣልታ ነበር የሚባል ነገር አለ። አሁን የደረሰኝ መረጃ ነውና ለረጅም ሰዓትም ያ ቦታ በፖሊሶች ተከቦ ነበር አሉ። የሆነ ሰውም ታስሮ ወደው ተለቋል። እና እስኪ ሂዱና አጣሩልን ቦታው ላይ። መሲ ስሙን እጽፍልሻለሁ፣ ሰፈሩን እዛ አካባቢ ያለውን ነው። እኔ ጽዱቃል ቅርብ አውቄዋለሁ። ኦኬ እዛ ሂጂና እስኪ ጠይቂ። አይ እንደነገሩኝ ከሆነ ከሰው ጋርም ተጨቃጭቃ ነበር የሚባል ነገር አለ። የቤቱ አከራይ ግን የለም። የቤቱ አከራይ ስልክ አታውቁትም? ዘግታለች። አንዴ አሁን ለምሳሌ አሁን ለምሳሌ እኛ ያለንበት እንትን የቢልዲንጉ ዘበኛ ምናምን ነው እንጂ ካሜራ ሊኖሩ ይችላል። አንዴ ፖሊስ ባዙ ከያዙት እዛ እንትን የሚልሽ ነገር የለም። ባዙ ግን ሂደን እኔ አሁን እሄዳለሁ እናጣራለን። አሁን ዳታ የለኝም ግን እጄ ከዛ መጥቼው ይገባለሁ እንጂ አሁን አከራይ አሁን ለምሳሌ እኛ ግቢ አከራይ የለውም። አባሽ ብዙ ተከራይ ያለው ፓርቲሽን መሲ ቅርብ ይኸውልሽ፣ ቅርብ ከሆንሽ እስኪ አሁን ሂጂና ጠይቂ። እዛ አካባቢ ብዙ የኛ አበሾችም በውስጥ የነገሩኝ ነገር ከውስጥ ከሰው ጋር ተጣልታ ነበር ምናምን የሚሉት ነገር ከለስ እዛ ቦታ ላይ ትክክለኛ መረጃ የሚሰጥሽ ሰው ስልክ ተቀብለሽ ነኝ። ኦኬ ፖሊሶች መረጃ አይሰጡም እንዴ? ከሆነ ሱዳኔ ጋር ተጣልታ ነበር እና ከሱ ጋር ተጨቃጭቃ እሱ ጥሏት ወጣ። ከዛ እሷ በተወርውራ እሱን ይዘውት ነበረ አሉ ሱዳኑ። እና ጠዋት ላይ እንትን ብለው ለቀውታል። ስንፈልግ ትመጣለህ ብለው እንደዛ ነው ያሉኝና እስኪ ሂጂና ጠይቂ። ሄሎ አቶ መሐመድ ጤና ይስጥልኝ። እንዴት ነህ? ኤምባሲ መጣችሁ መጠየቅ ትችላላችሁ። እሺ ኬዙ እናንተ ጋር ደርሷል? ኬዙ አው ደርሷል። መጣችሁ መጠየቅ ትችላላችሁ። ቤተሰብ ከኢትዮጵያ ውክልና ጽፎ ማስመጣት ይቻላል ወደ እናንተ ጋር? አው የግድ መጻፍ አለባችሁ ወደ ኤምባሲ። እሺ ነገ ስንት ሰዓት ኤምባሲ ብንመጣ እርሶ እናገኛለን? ከ8 ተኩል እስከ 3 ተኩል አለው። ከጠዋቱ 8 ሰዓት 8 ተኩል እስከ 3 ተኩል። እሺ በጣም አመሰግናለሁ። እንቅልፍ ሰዓቶትን ቀስቅሼ ስለረበሽ። እሺ አባቴ። እሺ አሁን ጠዋት እንደው አደራችሁ ይሄን ሰዓት እንዳታስመልጡን። የእሳቸው የእንትኑን ቁጥር ሰጣችኋለሁ። ጠዋት 8 ሰዓት ላይ ኤምባሲ የሚሄድ ቤተሰብ ነኝ ብሎ ውክል ተስፍሻውን። ችግሩ ደግሞ የኢትዮጵያ ያስፈልጋል። በነገራችን ላይ ደስ የሚለው ነገር እንደዚህ ስንቀናጅ አየሽ፣ በመልካምነት እዛም ያሉት ሰዎች ምን ያህል በትህትና ተባባሪዎች ያየን ነውና ማመስገንም አለብን። እንደዚህ አይነት ኤምባሲ ውስጥ ለመርዳት የሚዘጋጁ ሰዎችም ሲኖሩ ትልቅ ነገር ነው የሚያሳርፈው። ዋና ቼኑ ምነግራችሁ ነገር ያልገባችሁ ነገር እዚህ ኢትዮጵያ ያለው ነው ሞተሩ። ኢትዮጵያ የሆነ ነገር ተልኮ ፋክስ ካልተደረገ ምንም መንቀሳቀስ አይችሉም። ለዛ ነው እዚህ ያለው ነገር በፍጥነት ወረቀት ተጽፎ ደብዳቤ ተጽፎ መምጣት ያለበትና ኦኬ። ስለዚህ ተስፍሼ አሁን ደውልለትና ልጁ ለምን አዳሩን እኮ ባለፈው የነፊሳን ካስታወስክ እኮ ሌሊቱን የአካባቢ እድሮች ናቸው እንዲተባበሩ ተደረገው። ማታ ሌሊቱ ሙሉ እንዲጽፉላቸው የድሮ አስተባባሪ አካባቢው ይመስለኛል ወደ ወሎ አካባቢ የሰፈር ዳኛ ምናምን የሚባል አለ። እነዛ ቢሮ ከፍተው ጽፎ አድረው ነው ማታ አንተ ጋር የደረሱት። ስለዚህ ይሄ ነገር እንዲፈጠር ተስፍሽ ለምን ታዲያ አትደውልለትም እና የአካባቢው እንትኖች እንዲያስተካክሉ ለምን አይደረግም? አይመስላችሁ? መሲ እኔ ልደውልለትና ወንድሟ ጋር ቤተሰብ አሁን ድንጋጤም ሀዘን ላይም ስለሆኑ እዚህም ደግሞ በቅርብ ቤተሰብ ካላችሁ አናግሩኝና አስተባብረን ትራንስፖርት ምንም ቢሆን እንትን ሸፍነን አዳሩን አዲስ አበባ እንዲገባ እናድርገው። አው ግን አሁን ተስፍሽ አውራውና እንዴት እንደሚጻፍ አሁን በቃ ተስፍሽ ውጣና አውራው እሱን በቃ ኮንታክት ያርገው። ተስፍሽ
ኖ ዙፋን ያንተ ስታቶኝ ተስፍሽ ያውራው አካሄዱ እንዳለ እንዲነግረው አካባቢያቸው ላይ እዛ ወሎ አካባቢ አለ የሰፈር እንትን የሚባሉ የድር ምናምን እነሱ ናቸው የሚጽፉት እና ተስፍሽ ደውልለት ቁጥሩን ልኬልሃለሁ። በቃ እኔ ለሰውየው ደውዬ ያለውን ነገር ልጨራርስና ላሳውቃቸው። አንዴ ዋትስአፕ ላይ ንላሽ ዋትስአፕ ላይ ኮንታክት አድርገን ተስፍሽ ከዛ እሱ የሚያስፈልገው ነገር የለም እንትን ይባላል። መሲ ሁለቱንም ስልክ ላኪለት በደንብ አውራውና አፋጣኝ ነው ብለህ ንገረው። እሺ ችግር የለም። እኛ አካባቢ ችግር የለውም መሲ እንደዚህ ቢሮ ምናምን አያስፈልግም። እዛው ድሩን መጻፍ ይችላል። ሰላም እንዳትለኝ ብሩን ብቻ መጻፍ ይችላል። ስለዚህ በቃ እንትን ሰላም ስለዚህ ችግር የለውም። ያዙት ያሁኑ ኤምባሲው ስለሆነ በሱ ጉዳይ እንዲያልቅ ይደረጋል። አንድ ሁለት ሶስት ተሰርቆ ነበር አምጣን የተወሰነ ብር ተሰብነን ብላችሁ አንድ ላይ አሁን እኮ እኛ አሁን እዚህ ያኔ ልጅ ትምህርት ቤት እንትን ያለችው ቀን እኛ ተሰባሰብን ጓደኞቿ የሚያውቋት ማያውቃትም ሰብሰብ ባለ ልክ ኢትዮጵያዊ ሀዘን እንደምንሰባሰበው ከዛ አስገብተው አስክሬኗን ያሳዩአቸዋል። እኔ አስክሬኗን እንድታዩት የፈለኩት እውነት ከፎቅ ወድቃ ነው። ፍቅር ይመችሻል 8 ሰዓት ፍቅር መኪና ሰላት ሶን ማስዬ ተመን ይቅርታ ወይ ሰማይ አዎ ይሰማል። ፍቅርዬ ይመችሻል 8 ሰዓት? እሺ እችላለሁ። በቃ 8 ሰዓት ፍቅር በቃ እኛ ቤተሰቦቿ ነን። ቤተሰብ ስሏችሁ ያክስት ያጎት ልጆች ነን። አስክሬኗንም ማየት እንፈልጋለን ስትሉ ኤምባሲው ወደ አለችበት ሆስፒታል ይመራቸዋል። ሆስፒታል ስትሄዱ ሆስፒታል አስክሬኗ ምን ታርገው አስክሬኗ ጋር የሚገኙ ፖሊሶች ናቸው። ፖሊሶቹ አስክሬኗ ያለበት ቦታ ላይ ይዘዋችሁ ይገቡና ገልጠው ለ10ም ለ15 ደቂቃ የሚያሳዩአቸዋል። መጨረሻ የስንብቱ ሰዓት እህቷን እናመጣና ተሰናብታ አስክሬኗን አይቷት አስክሬኗን እንሸኛለን። እህቷ ነገ ነው የምትመጣው መሲ ነገ ያንን ነገር አድርጎ እንትን ይላል። ይሄ ቅድም የደወልሽለት ሰው ማለት ነው በጣም ፈጣን ነው፣ ደስ ይላል። ነቃም ያለ ሰው ስለሆነ ያንን ነገር እንደዛ አድርጎ እንዲመጣ አሁን ተነጋግረውና ወስናችሁ ይሄን ያህል ሰው ይመጣል ብላችሁ ንገሩኝ። በቻላችሁት ፍጥነት በቃ አይ የግድ ነው በፕሌን እንመጣለን እንደምንም ብለን ነገ ለመድረስ እንሞክራለን ስላሉ እንደደረሱ እንግዲህ ያው እኛ እዚህ አዲስ አበባ ጀጎል እንቀበላቸውና በጠዋቱ ደብዳቤውን እንትን እናደርጋለን ማለት ነው። ኤምባሲ ሄደን ፋክስ እናደርግላቸዋለን። ጥሩ ነገሩ ምንድነው ኤምባሲው ይሄ ጉዳይ ስለደረሰው እንደዚህ አይነት ፕሮሰስ ላይ ስለሆንን እነ መሲም አሁንም ስልክ የያዛችሁም ሰዎች እዛ ስትሄዱ አዲስ አይሆንም እዛ እየጨረሱ ነው ያሉት ብላችሁ የኔን ስልክ ይዛችሁ ሂዱና ቀጥታ ንገረው ያለውን ነገር ያሳውቃል ብላችሁ ኤምባሲውንም ተወካዩም እዛ ስትሄዱ አናግሯቸው ማለት ትችላላችሁ። 24 ሰዓት የኔ እንትን ዋትስአፕ እና ቦቲሙ ሁሉ ጊዜ ክፍት ስለሆነ በዛ ታገኙኛላችሁ። እዚህ ያለውን ነገር እንግዲህ ከእግዚአብሔር ጋር በፍጥነት ለመጨረስ እንሞክራለን። እህታችንም እንግዲህ በሰላም ነፍሷ ትረፍ። እንግዲህ በጣም በዚሁ አጋጣሚ እጅግ ከባድ ነው ውጣ ውረዳችሁ፣ ፈተናችሁ ከባድ ነው። እንደዚህ ስትተባበሩ ግን ፈተናውን ማቅለል ይቻላል። አትሊስት ሀዘንን መጋራት እንችላለን። በክፉ ከመጠራራት ይልቅ በመልካም ነገር ተጠራርተን ወጥቶ መቅረት ምን ያህል ከባድ እንደሆነ በቃ ማለት በቃ ዋጋችሁ ምን ያህል እንደሆነ አልገባችሁም። እና ፕሊስ አሁንም ራሳችሁን ጠብቁ እህቶቼ። በጣም ብዙ መከራዎች አሉ፣ ብዙ ህይወቱ ውጣ ውረዶችን ታሳልፋላችሁና በቃ ወጥቶ መቅረት እንግዲህ ቤተሰብ እንደዚህ እንከራተታል ወይ ለእናንተም አልሆነ ደግሞ ሲመጣ ያለው ፕሮሰስ እንግዲህ እንደምታዩት ነው። አንድ ወረቀት ማወቅ አዲስ አበባን የሚያውቅ ሰው እንኳን መጥቶ ግራ ይገባል። የት ቦታ መሄድ እንዳለበት ማያውቅ ሰው ብዙ ነው። ስለዚህ ለዚህ ነው ጀጎልንም ክሬት አድርገን እዚህ ኢትዮጵያ ያለውን ነገር በየትኛው መልኩ 3 ሚሊዮን በላይ አረብ ሀገር ያለ ሰው እና ደቡብ አፍሪካ ያለ ሰው ህይወቱ ካለፈ እዚህ ኢትዮጵያ አንድ ሴንተር ያስፈልጋል። ይህንን ጉዳይ ለሚሊዮኖች የሚደርስ ማለት ነው። ስለዚህ እንደቀላል እንዳታዩት። ኖርማሊ ይሄንን ነገር ደግፉን አግዙን ስንል ጀጎልን የምንሰራው ነገር የሚታይ እንዲሆን ስለምንፈልግ ነው። ይሄ ቤተሰብ መጥቶ አሁን 10 ቀን ይቀመጥ 15 ቀን ጉዳዩ እስኪያልቅ ድረስ አዲስ አበባ ውስጥ 2 ሰውና 3 ሰው ነው ከመጡ ምን ያህል ብር ሊያወጡ እንደሚችሉ ታውቁታላችሁ። ይህንን በነፃ አድርገን አስናንተናቸው አስክሬኑ ሲመጣ ደግሞ በአግባቡ ስንሸኝ ትልቅ እረፍት ነው እና ያለው ነገር እንደቀላል አትዩት። የሰው ልጅ ከባዱ ስራ ከአስክሬን ጋር መጋፈጥ ነው። አስክሬንን መቀበል መቻል ማለት በጣም ከባድ ነው እና
ስለዚህ ከጀጎል ጋር ከጎን ሁኑ። አሁንም አባላቱ ተቀላቀሉ። በነፃ ነው መታወቂያ እያወጣን ያለነው። አይዲያችሁን፣ አድራሻችሁን አሁን ከ3000 ሰው በላይ ቴሌግራማችን ላይ ገብቶ አይዲ እየተዘጋጀለት ነው ያለው እና ሁላችሁም አይዲ ካላችሁ አሁን አንጠይቅም። አባቷ ወገኗ ምናምን ስልክ አይፈለግም። ስትመዘገቡ አድራሻችሁ አለ፣ አደጋ ጊዜ ተጠሪያችሁ አለ፣ እናትና አባት ስልኮቻችሁ አለ። ቀጥታኛ ሃሎ ብቻ ብሎ ከሲስተም ላይ ማውራት ነው እና ሰው ፍለጋም አትሄዱም። ስለዚህ ጀጎል ብላችሁ እንግዲህ ከስር የኛን ፕሮፋይል ያደረጉላ ሰዎች ብዙ አሉ፣ ይነግሯችኋል። ተቀላቀሉ። ተስፍሽ አንዴ አቶ አብዲ አንዴ እዚህ ላይ ማውራት ስላልፈለጉ ነውና ኢትዮጵያ ኬዙን የያዘ ሰው ኮንታክት ያድርገኝ እያለ ነው። ስለዚህ ኮንታክት አድርጋቸው ተስፍሽ እዚህ ያሉትን ቤተሰቦቿ አቶ አብዲ አስክሬኑ እንዲላክላቸው ይፈልጋሉ። ደካማ እናትና አባት ናቸው ያሏት። ነው እዚህም ያለችው እህቷ ያው ሰው ቤት ነው የምትሰራው፣ መዳም ቤት ነው የምትሰራው፣ ኮንትራት ናት። ኦኬ ፖሊስ ሲደርስ ይወጣ ነበር። በቃ እሺ፣ አይ ችግር የለም። ነገ የሚመጡ ልጆች የኛ ልጆች ስላሉ ያለውን ነገር ሁሉንም ነገር ከነሱ ጋር እንነጋገራለን። እኛም ያንን ነገር ማጣራት ስለፈለግን ነው። እሺ 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 ታስሽ የአቶ አብዲን ቁጥር ልላክልህ። እኔ ማስክሬኑ አይታይ ምለው ለዚህ ነው። በነገራችን ላይ ታስሽ ቁጥሩን ልላክልህ። እሺ መልካም፣ ችግር የለም። ያው እዚህም ፋክስ ስለሚያደርጉላቸው የግድ መገናኘታችን አይቀርም። ያው እዚህ በሚኒስተር ደረጃ ስለሆነ ያው የውጭ ጉዳይ ሚኒስቴር ይህንን የሚመለከተው ሰው የትኛውም አረብ ሀገር ላይ የሚልከው ከዚሁ ነው። ስለዚህ በእንደዛ ልክ ነው የምናደርገው። ችግር የለውም። መሲና ፖሊስ ሲወጣ ነበረ ነው እያሉ ያሉትና ግን ብቻ ቆይ እነ መሲና እነ ፍቅር ነገ ሄዱ። ከዛ እኔም ደግሞ ከዚህ ሄደን አስክሬኗን እናያለን። እሺ እንሄዳለን። የተናገረችው ነገር ይኖር መሲ አይዶን ነው። እሱም ቦታው ላይ ሄዶ ማጣራት ነው። ያ እንትን ማድረግ አሁን ኖርማሊ በነገራችን ላይ ዙፋን ከዚህ ከኢማራት ፖሊስ እቺ ነጥብ እንደዚህ አታመልጣቸውም። እቺ ማለት ነው መጠረግ ያለበትን ሰው ይጠርጋሉ። በእንደዚህ አይነት ነገር ቀልድ አያውቁ። እንደው አፈር ብላላት በሰው ሀገር ነው። እኔ ግን የገረመኝ ነገር መስዬ እዚህ ሀገር ማለት እግዚአብሔርን የኛስ በጣም ቅርብ ነው። አንድ መንገድ ነው ያለን በእግር 10 ደቂቃ ማለት ነው። እና ምን አይሰማም እንደዚህ ሀገር ሰው የሆነ ነገር እንኳን ሲሆን እኔ በጣም ነው የሚገርመኝ። ይህ ሰው ይሞታል ግን እዚህ ሀገር እስከምል ድረስ ነው የሚገርመኝ እንጂ ቅርብ እኮ ነን እኛ። አሁን ስንት አበሻ እየጠየቁ እግዚአብሔር ምንም አልሰማንም ነው የሚሉት እንዳል እንግዲህ እዛ ሰፈር ያለው የኔ እህቴ እዛው ጎረቤት ነኝ አለች እና ደርሼ ነበር አለች። ፖሊስ አላስጠጋ ብሎ ነው እንጂ ደርሼ ነበር። ምን ሆና ነው ስንላቸው ወድቃ ነው ወደዛ ሁኑ ተብለን ተከልክለን ነው እንጂ ደርሰን ነበር አለች። ማስጠጋትማ አያስጠጉም። በቃ ስለዚህ ይሄንን ነገር እንትን እንበል። በቃ ዙፋን ነገ ሄደን ቼክ ካደረግን በኋላ መስዬ የሚሆነውን ነገር መወሰን ይሻላል። እኛ ከሄድን በኋላ ምናልባት ይሄ የስራ ስልክሽ ስለሆነ የፕራይቬት ስልክሽን አስቀምጭልኝ፣ እነሱ ሲፈልጉሽ እንዲደውሉልሽ። ምናልባት አንዳንድ ጥያቄዎች ከነሱ ጽኑ ቃል ጋር ማን ጋር ነው ያለው? የመሲ ብርጅስቶን ስልክ እኔ ልክላችኋለሁ። እኔ የምልክላችሁን ስልክ የመሲን ትደውሉላታላችሁ። እዛ ስትደርሱ ያለውን ነገር እያንዳንዱን ታሳውቋታላችሁ፣ ለመሲ ማለት ነው።